እንዴት ቆያችሁኝ? ዛሬ እንግዲህ ከደንበኛዬ ከአርቲስት ዳግማዊት ፀሐዬ ጋር ነን። አንዳንድ ጉዳዮች ላይ ወክያታለሁ፣ ያው ጠበቃዋ ነኝ እና የተወሰኑ ጉዳዮች አሳሳቢ የሆኑባት ጉዳዮች ላይ ውይይት አድርገን ነበርና እሱን በተመለከተ ነው። እንግዲህ አሁን ከኔ ፍቃድና እውቅና ውጪ የወጣ ቪዲዮ አለ፣ እየታየ ነው፣ ተልኮልኛል። ለኔም እና ቪዲዮ ብያቸው ነው የወረዱት። ከመምጣት በፊት ሰላማት ልብ በሉ። አሁንም ተጽዕኖ አድርጋ በእኔ እያሳበበ ነው። ልብ አሉ ሲመጣ እንዲላርገው ምናምን እያልታው አባቱ የሰጡኝ ምክር ይሄው ነው። በእግዚአብሔርም ዘንድ ያስጠይቃል። እኔ ተጽዕኖ አላደረኩም። የራሳቸው ፍላጎትና መብት ነው። የኛ ሐሳብ ነው። እኛም ተኖሮ ቁጥጥናችን እነሱ ስማት ለቤቱ እናንተ አያገባችሁ። ፍርድ ቤት ያዘው 97 ነበር እንዴ? አንተ 97 ነበር። አቋማቸውን መጫን ማስገደድ አልችልም። ቤቱን አሸጠ። ይሄው እየተናገረ የምን ተጽዕኖ? ቤቱን አሸጥክ? ለምን ቤቱን ላሸጥከው? እስካሁን ድረስ እናት እያሰደብካት ነው። ምንም ባላልን መናገር እንችላለን። ሄደን መናገር እንችላለን። ቀለኛ ነው እዚህ ምን ነገር እንችላለን። ቤት አሸጠ ምናምን ስሟን አጠፋ። እዛ ላይ በመጀመሪያ ህጉ ምን ይላል? ምንድነው? ይሄንን አስመልክቶ ያው ሁሉም ሰው ሊያውቀው የሚገባ ነገር በደንበኛና በቀድሞ ባለቤቷ መካከል ያለው ጉዳይ በፍርድ ቤት እየታየ ያለ ነገር ነው እና ይህንን ሂደት አስመልክቶ ደግሞ ውክልና ለኔ ለጥብቅና አገልግሎት ድርጅቴ ሌጋል ኤግልስ ሎ ፈርም ተሰጥቶ ጉዳዩን እየተከታተለ ነው ያለነው እና በዚህ በፍርድ ሂደት በተለይም ደግሞ የልጆቹ ሞግዚት የሆነችው አርቲስት ዳግማዊት ሳትፈቅድ ፎቶ ቪዲዮ ያላግባብ የተለቀቀ መሆኑን ተረድቻለሁ። ይሄ ነገር ሁላችንም መረዳት ያለብን ነገር በፍትሐ ብሔርና በወንጀል ተጠያቂነት የሚያመጣ መሆኑ ነው። እንደሚታወቀው ከፍቺው በኋላ ሞግዚት ተደርጋ የልጆቹ የተሾመችው ደንበኛ ዳግማዊት ናት። ያለሷ ፈቃድ የልጆቹን ምስል እና ቪዲዮ መልቀቅ ካሳ የሚያስጠይቅ እንዲሁም ደግሞ በወንጀል ሊያሳስርም የሚችል የጥፋት ተግባር መሆኑን ሁላችንም ተረድተን ከዛም በተጨማሪ በዚህ ሂደት በባልና ሚስት መካከል የሚደረግ ፍቺ ልጆችን በስነ ልቦና ጉዳት እንዳደርስ ሁላችንም ነግበኔ ብለንም ይሄን ነገር ዲስከሬጅ ማድረግ አለብን። ልጆቹ ትምህርት ቤት ሄደው የሚሳቀቁበት አይነት ኮንቴንት በማህበራዊ ሚዲያ ያለ እናታቸው ፈቃድ ያለኛ እውቅና የሚለቀቅበት አግባብ ትክክልም አይደለም። ህጋዊ እርምጃም የምንወስድበት በመሆኑ ይሄንን የምታረጉ ሰዎች ልትታቀቡ ይገባል። ይሄንን ቪዲዮ የኔ ደንበኛ ያለሷ እውቅና ነው የተለቀቀው፣ መገመት የምንችለው ነውና እሷ ልትለቅ አትችልም፣ አለቀቀችምና እባካችሁ ይሄን የምታረጉ ሰዎች ህጉን ብታከብሩ መልካም ነው የምለው እኔ እንግዲህ ያው በኔ በኩል ምንም እስካሁንም የወጣ ነገር የለም፣ የሚወጣም ነገር የለም። ፈቃደኛም አይደለሁም። በተለይ ልጆቼን በተመለከተ እኔም ራሴ የሰጠሁት ምንም አይነት ኢንተርቪው የለም፣ መልስም መስጠት ስለማልፈልግ ምናልባት የቆየ የዛሬ 4-5 ዓመት የተሰራ ቪዲዮ እየመጣ አሁን እንደተሰራ ተደርጎ ሊሰራጭ ይችላል። አሁን ባለው ሲቹዌሽን ምንም አይነት ነገር የማላጋራ መሆኑን ከዛ በተረፈ በህግ የተያዘ ጉዳይ ስለሆነ ሌላ እንግዲህ ምንድነው የፍቺ ሂደት አስመልክቶ ጉዳዩ በፍርድ ቤት የተያዘ ነው። ፍቺና የሞግዚትነት ውሳኔ ኦልሬዲ ተሰጥቷል እና ለሱም የመጎብኘት መብት ተፈቅዷል እና አሁን በተለቀቀው ቪዲዮ የታየው ነገር ልጆቹ አባታቸው ላይ ሪያክሽን ሲያሳዩ የማዘን የመቆጣቱ ነገር በደንበኛ አነሳሽነትና አበረታችነት የተፈጸመ አለመሆኑን እኔም በወቅቱ ጉዳዩን በቅርበት ስከታተል ስለነበር ማቀው መሆኑን መግለጽ እፈልጋለሁ። እኛ እንደውም ልጆቹ አንሄድም አናናግረውም ሲሉ እና ሲደወልልኝ መጎብኘት አለባቸው። ጉብኝት ፍቺ ማለት የባልና ሚስት ነው። ለልጆቹ መጎብኘት መልካም ነው እንዲሄዱ ግፊት አድርጊ ብዬ እሷም እኔን ሰምታ እናቷም የምታውቀው ነገር ነው እንዲሄዱ ነው የተደረገው። ከሄዱ በኋላ ግን አልጎበኘንም። በየወቅቱ እየመጣ አይደለም። ኢቢኤስ ላይ እናታችንን የተመለከተ ቪዲዮ ለምን ለቀቅ የሚል ነው። ትልቋ ልጅ በተለይ በጣም በቁጣ በሚያስደነግጥ እኔንም ባስደነገጠኝ መልኩ ስታናግረው ይታያል። ያ ነገር በደንበኛዬ ግፊት የተደረገ አይደለም። ልጆቹ በራሳቸው ስሜታቸውን ነው የገለጹት። እኔ በቅርበት እየተከታተልኩ ነበር። እኔም አሁን ሌሊት ነው ሊንኩ ተለቆልኛል እየውት ይሄንን ያለ ደንበኛዬ ፈቃድ ያለ ልጆቹ ሞግዚት የለቀቀውን ሰው ተጠያቂ ለማድረግ ሂደት ላይ ነን ያለነው። ይሄን አስመልክቶ ማስረጃ ያላችሁ ሰዎች በዛ መልኩ ማስረጃውን ለኔም ለዳግማዊትን በመላክ ልትተባበሩን ትችላላችሁ ነው ማለት። ይሄን በተመለከተ
እናመሰግናለን። የዚህን ያህል ካልን ያው ከጋብቻ በፊት የተፈራ ንብረት እሱን ሌላውን በተመለከተ እዚህ በማህበራዊ ሚዲያ የተለያየ ነገር ሲነገርበት የሚሰማ ስለሆነ ክላሪፋይ ለማድረግ የፈለግነው ንብረትን በተመለከተ ያው አሁን እኛ በጥብቅና ተወክለን እየተከታተልን ያለነው አርቲስት ዳግማዊት ከጋብቻ በፊት ነው ያፈራውት የምትለው የኮንዶሚኒየም ቤት አለ። ያንን አስመልክቶ ከስር ፍርድ ቤት የተሰጠው ውሳኔ ላይ ይግባኝ ብለን እየተከራከርን ያለነው ይግባኙ ቀርቧል ገናና እውነታው ይሄ ነው ማለት ካላስፈላጊ ኮንፊውዥን እና ውዥንብር እናንተም ነፃ እንድትሆኑ ከዚህ በኋላ ይሄንን ቤተሰብ የተመለከተ ነገር እኛ ጠበቆቿ ስላለን ማንኛውም ሰው እኛም ማናገር እንደሚችል በተቻለ መጠን እንደ ኃላፊነት እንደሚሰማው ዜጋ ልጆቹን የተመለከተ ምስልና ቪዲዮ የምትለቁ ሰዎች እባካችሁ በእኔ ደንበኛ በኩል ልጆቹን አድሬስ የሚያደርግም አይደለም ትዳሩን በተመለከተም ራሱ አስተያየት የመስጠት ወደ ሚዲያ የመምጣትም ፍላጎትም እንደሌላት ይታወቃል እና ቤተሰቡን ነግበኔ ነው ማለት ልጆቹ ትምህርት ቤት ሄደው መማር አለባቸው ቢያንስና የኢቢኤሱም ራሱ ከፍተኛ ጉዳት አድርሷል። ከዛ በተጨማሪ ሌላ አይነት የልጆቹን ስነ ልቦና እንዳይማሩ የሚያደርግ ነገር ከማድረግ ሁላችንም ብንቆጠብ ብዬ ጠይቃለሁ። ከዛ ውጪ እኛን ኮንታክት ማድረግ ይቻላል ዳግማዊትንና ልጆቹን በተመለከተ። እናመሰግናለን።